ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 4 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የሚኒሊክና የቴዎድሮስ እዝ ከአገዛዙ ሰራዊት ጋር ባደረጉት ትንቅንቅ ድል መቀዳጀታቸውን ገልጸዋል። ዝርዝር የግንባር መረጃም ይዘናል። አገዛዙ በፋኖ ያረፈበትን ምት መቋቋም ሲያቅተው ነፍሰ ጡርን ጨምሮ ንጹሃን የእምነት አባቶችን ረሽኗል። መረጃውን በዜናችን አካተነዋል። የብልጽግና የጥፋት እጅ የሆኑ የማስረሻ ሰጤ ጀሌ ፈንታውን ሙሐቤ በአንድነት ዋዜማ ወደ እናት ድርጅታቸው መመለሳቸው ተሰምቷል። ፋኖ እየጸዳ ነውም ተብሏል። ሰሙታላችሁ። የሱዳን ከተማ ካርቱምን የተቆጣጠረው ብሔራዊ ኃይሉ በ2026 የሱዳን የሰላም ዓመት ይሆናል ብሏል። መረጃውን እናደርሳችኋለን። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአፋብሃ ምስራቅ አማራና ምዕራብ አማራ ቀጠናዎች ላይ በተደረገ ውጊያ ፋኖ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የላስታ ጀነራል አሳምነው ጽጌ ኮር አካል የሆነው ዋግሹም ብርጌድ በዋግምራ ብሔረሰብ አስተዳደር ዞን ደሃና ወረዳ 10 ቀበሌ አባም አቦ ቀጠና ባደረጉት ከባድ ትንቅንቅ የብልጽግና ዙፋን አስጠባቂ የሆኑትን የደሃና ወረዳ ፖሊስና ሚሊሻ አይቀጡ ቅጣት በመቅጣት ታላቅ ጀብዱ ፈጽመዋል። መነሻውን ከደሃና ወረዳ አምደወርቅ ከተማ ወደ 10 ቀበሌ አባማቦ ቀጠና በመንቀሳቀስ ዋግሹም ብርጌድ ፋኖችን አፍናለሁ በሚል የተንቀሳቀሰው የወረዳው ፖሊስና ሚሊሻ አባላት መረጃው ቀድሞ የደረሰው የብርጌዱ ወታደራዊ መረጃ ክፍል ቅድመ ዝግጅት በማድረግ ሊያፍን የመጣውን የጠላት ኃይል በተቃራኒው ከበባ ውስጥ በማስገባት አንድም ኃይል ሳይቀር እንዲደመሰስ እንዲቆስልና እንዲማረክ ተደርጓል ተብሏል። በዚህ አውደ ውጊያ 46ቱ ሲደመሰስ 29ኙን በማቁሰል ሁለት አመራሮችን ጨምሮ 24ቱ ሊማረኩ ችለዋል። በተያያዘም 32 ክላሽንኮቭ እና 16 የቃታ መሳሪያ በድምሩ 48 የነፍስ ወከፍ መሳሪያ 2860 ተተኳሽ 56 የወገብ ትጥቅ ተማርከዋል። ከምርኮኞቹ መካከልም የደሃና ወረዳ ፖሊስ ምርመራ ሂደት ኃላፊ ኢንስፔክተር ሸጋያናውና የደሃና ወረዳ ሚሊሻ ጽህፈት ቤት ኃላፊ መቶ አለቃ ምስጋናው እንደሚገኙበት ታውቋል። በምዕራብ አማራ ቀጠና በአፋብሃ ቴዎድሮስ እዝ 102ኛ ኮር የ11ኛ ክፍለ ጦር ቃኝና መሐንዲስ ሻለቃ በሰሜን ሜጫ ወረዳ ሐሙሲት ቀበሌ ልዩ ስሙ ታጠቅ ለስራ ይምርሃል ከተሰኘ ጎጥ በጠላት ላይ ከፍተኛ ድል መቀዳጀቱን እዙ ገልጿል። ከቢኮሎ አድርጎ በሌሊት እንቅስቃሴ ያደረገው የአገዛዙ ሰራዊት ሐሙሲት ከተማ አቅራቢያ ያልጠበቀ ውርጅብኝ ያጋጠመው ሲሆን ቦታዋን ይዛ ስትጠብቅ የነበረችው የ11ኛ ክፍለ ጦር ቃኝና መሐንዲስ ሻለቃ ከረፋዱ 3 ሰዓት ጀምሮ ለ4 ሰዓታት ከጠላት ጋር ባደረገችው ለአስጨራሽ ውጊያ ከ25 በላይ የአገዛዙ ሰራዊት አባላት ሲደመሰሱ ከ40 በላይ የሚሆኑት ደግሞ ቁስለኛ መሆናቸው ተገልጿል። ቴዎድሮስ እዝ 102ኛ ኮር የአደረጃጀት ማሻሻያውን ከማጠናቀቅ ጎን ለጎን በጠላት ላይ ወሳኝ እርምጃዎችን መውሰዱን አጠናክሮ የሚቀጥል ይሆናል ሲል የኮሩ ህዝብ ግንኙነት አረጋግጧል። ድል ማግኘት ያቃተው የብልጽግናው አገዛዝ በወሎ ቀጠና የሃይማኖት አባቶችና ንጹሃንን በግፍ እየረሸነ እንደሚገኝ እዙ አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ሚኒሊክ እዝ ንጉስ ሚካኤል አሊኮር መብረክ ክፍለ ጦር የፋኖ ኃይል በሰነዘረበት ጥቃት በርካታ አባላቱን ያጣው የአገዛዙ ኃይል አጸፋዊ ምላሽ በሚመስል መልኩ ንጹሃን ላይ አሰቃቂ እርምጃ ወስዷል ሲል አስታውቋል። በዚህ የጠላት የጭካኔ እርምጃ አስማማው ወይም ቀዮ የተባለ ወጣት ተረሽኗል። ወጣቱ ወግድ ከተማ ውስጥ አሳምቡሳና ቦምቦሊኖ በመጥበስ ይተዳደር የነበረ የሁለት ልጆች አባት ሲሆን በአገዛዙ በግፍ መገደሉ ተገልጿል። በዚሁ ቀጠና ወግዲ ከሃይስኩል አለፍ ብሎ የአምላኬ ካብ የተባለ ስፍራ ላይ አረብ አህመድ የሚባል ደረሳን የብልጽግና ታጣቂዎች በግፍ እንደረሸኑት ታውቋል። እንዲሁም ሮቢት የሚባል አካባቢ የደቡብ ወሎ ዞን ፓራ ኮማንዶዎች ሌሊት 10 ሰዓት ተነስቶ ከመካነ ሰላም ወደ ወግዲ ይጓዝ የነበረ ሲኖትራክ ላይ ተኩስ ከፍተው ረዳቱን ሲገድሉት ሹፌሩ ከባድ ቁስለኛ የሆነ ሲሆን በመኪና ላይ በሚፈጸም ጥቃት ከወር በፊት አንዲት ለወሊድ ወደ ጤና ተቋም በተሽከርካሪ የተጓዘች የነበረች እናትን መረሸናቸውንም እዙ ገልጿል። በዚሁ ወረዳ ውስጥ ሰኮሩ ቀጠና ሼህ ያሲን የተባሉ ታዋቂ ሃይማኖት አባትና ሌሎች ደረሳዎች ከዚህ ቀደም በአገዛዙ የተረሸኑ ሲሆን በአበየ ጉርባ ቀጠናም በአገዛዙ አቦ ሞጫ በገዛዛ አቦ ሞጫ በኩል አንድ ቄስና ሌሎች ንጹሃን በግፍ መረሸናቸውን መግለጫው ገልጿል። በአማራ ህዝብ ላይ የዘር ፍጅት ወንጀል እየፈጸመ ያለው የአብይ አህመድ አገዛዝ በየጊዜው የንጹሃንን ደም እያፈሰሰ መሆኑንም ዓለም አቀፉ ማህበረሰብ ጭምር ይገነዘብ ዘንድ በሚዲያ ዲፕሎማሲና አድቮኬሲው ዘርፍ ሁሉም የአማራ ልጅና ሀገር ወዳድ ኢትዮጵያውያን የሚችሉትን ያደርጉ ዘንድ አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ጥሪ አስተላልፈዋል።
የአገዛዙ ሚዲያዎች ፈንታውን ሙሃቤ እጅ ሰጠ ሲሉ፣ የፋኖ አመራሩ ደግሞ ቅርብ ወራጆች ወደ አገዛዙ ሲሄዱ የትግሉ ሜዳ እየጸዳ ነው አለ። የማስረሻ ሰጤ ወዳጅ መሆኑ የሚነገረውና በፋኖ ቀጠና የነበረውን የፋኖ እንቅስቃሴና አንድነት ሲያስተጓጉል የነበረው ፈንታውን ሙሃቤ ለብልጽግናው አገዛዝ እጁን መስጠቱን የብልጽግና ሚዲያዎች ዘግበዋል። ግለሰቡ እጅ ሰጠ ከተባለበት ዜና ጋርም የክህደት አጋሩ ማስረሻ ሰጤ አቀባበል ሲያደርግለት የሚያሳይ ፎቶ ወጥቷል። ሆኖም ይህን የነፋንታውንን ክህደት ተከትሎ የተለያዩ አስተያየቶች እየተሰጡ መሆኑን ለመመልከት ችለናል። የአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ከፍተኛ አመራር የሆነው ሻለቃ ሀብታሙ ደምሴም በወቅታዊ ጉዳይ ዙሪያ መልእክት አስተላልፈዋል። በመልእክቱም ቅርብ ወራጆች በየተራ ወደ ጠላት እየገቡ መሆናቸውን ታዝበናል ብሏል። ትግል ያለ ዓላማና ጽናት እንደማይሰምር ሁሉ ዓላማ ቢስ የሆኑ ልፍስፍሶች ወደ ጠላት ሲገቡ ልንረዳው የሚገባ ነገር ቢኖር የትግሉ ሜዳ እየጸዳ መምጣቱን ነው ሲልም አብራርተዋል። በትግሉ ሜዳ ላይ በጽናት መቆየት የሚችሉት ዓላማ ያላቸው ብቻ መሆናቸውን ልንገነዘብ ይገባል ያለው አመራሩ ዓላማ ከሌላቸው ብዙሃን ይልቅ ዓላማ ያላቸው ጥቂቶች ለድል ይበቃሉ በማለትም አብራርተዋል። የአማራ ሕዝብ አሁን ላይ የሆነ ባለው ነገር ሳይደናገርና ሳይደናገጥ በእኛ በልጆቹ ሙሉ እምነት እንዲኖረው የምናሳስበው የጸና ሕዝብ አሸናፊ እንደሚሆን ስለምናውቅ ጭምር ነው ብለዋል። የትግሉ ሂደት መሰናክል የበዛበት መሆኑን አምነን መሰናክሎችን ሁሉ በጽናት ለማለፍ ቆርጠን እንደ ህዝብ መነሳት ይገባናል ያለም ሲሆን ይህ ሊሆን የሚችለው ደግሞ አማራዊ አንድነታችንን ማንበር ስንችልና የጋራ መግባባት ላይ ሲደረስ መሆኑን አስፍሯል። ባቡሩ ሲጓዝ በየፌርማታው የሚወርዱ ተሳፋሪዎች እንደሚኖሩ ተገማች ነው። ይህን ትግል እንደ ባቡር ቆጥረ ነው በየፌርማታው የሚወርደው ተሳፋሪ ጉዳይ ሊያሳስበን እንደማይገባ ለማስታወስ እንወዳለን ብሏል። በጣም የሚገርመው ነገር ቢኖር ወደ ጠላት የሚገቡ አካላት ለክህደታቸው እንደ ሰበብ የሚቆጥሩት በዋናነት ጌቶቻቸው የሚሰጧቸውን አጀንዳ መሆኑ ነው ሲል ያነሳው አርበኛው፣ ስለዚህ እነሱ ከጅምሮ የጠላት እንጂ የኛ አልነበሩም ማለት ነው ይላል። የአገዛዙን አጀንዳ ከጠመንጃ ጋር ተሸክመው ላይ ታች ሲሉ የነበሩ ስለሆኑ እነሱ ቢመጡ ቢሄዱ ምንም ሊደንቀን ሊጨንቀን የማይገባም ሲል አሳስበዋል። ጥርሳችንን ነክሰን በመታገል የሚከፈለውን መስዋዕትነት እየከፈልን ለአማራ ህዝብ የደህንነት ዋስትናዎች ለመሆንና ኢትዮጵያን ከመፍረስ ለመታደግ ቆርጠን የተነሳን በመሆናችን እስከ መጨረሻዋ የድል ብስራት ከዓላማችን ዝንፍ እንደማንል እያረጋገጥኩኝ አንበሳ ምን ቢርበው ሳር አይግጥም እንዲሉ አቦ እኛም ምንም አይነት አጀንዳ ቢወረወር ከጠላት ጎን ልንሰለፍ እንደማንችል እሙን ነው ብሏል። በተመሳሳይ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ምክትል ወታደራዊ አዛዥና የግዙፉ ላስታ ሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩ በዚሁ ጉዳይ ላይ መግለጫ አውጥቷል። በመግለጫውም በትግሉ ቆይታችን ዱላ ይዘን ወተን ከክላሽ እስከ ዲሽቃ ከዲሽቃ እስከ ሞርተርና ሌሎች ከባድ መሳሪያዎችን ታጥቀናል ብሏል። ይህን ሁሉ መሳሪያዎች ይዘን እየታገልን ባለንበት ወቅት በአባታችን ብርጋዴር ጀነራል አሳምነው ጽጌ ስም ሲነግድ የነበረው ኮሎኔል ፈንታውን ሙሃቤ በትናንትናው ዕለት ለዚህ ስርዓት እጅ ሰጠ የሚል ዜና ሰምተናል ሲል ገልጿል። ኮሎኔል ፈንታውን ለአገዛዙ እጅ ሰጠ አልሰጠ የአማራ ፋኖ ትግል አይቆምም፣ ምክንያቱም ይህ ትግል ለግለሰቦች ስንል የወጣንበት አይደለም በማለት አብራርቷል። እኛ ግን የጀነራል አሳምነው ልጆች የአባታችን ያደራ ቃልን ተወተን የአማራን ትንሳኤ እናበስራለን ብሏል። አሁንም በዚህ ትግል የሚነግድ ካለ መንገዱ ክፍት ነው፣ እንክርዳዶቹ ከስንዴው እንድትለዩልን እንፈልጋለን ሲል ገልጿል። የሱዳን ብሔራዊ ጦር ዋና ከተማዋን ከፈጥኖ ደራሽ ኃይሉ ካስለቀቀ በኋላ በ2026 የሱዳን የሰላም ዓመት ይሆናል ሲል አስታወቀ። ላለፉት 3 ዓመታት የአገሪቱን ጉዳዮች ሲያከናውን የቆየው የሱዳን ብሔራዊ ጦር በምስራቃዊቷ የወደብ ከተማ ፖርት ሱዳን እንደነበር የሚታወቅ ሲሆን የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ በሱዳን ጦርነቱ ከተቀሰቀሰበት ከሚያዝያ 7 2015 ዓ.ም ጊዜ አንስቶ ለመጀመሪያ ጊዜ የመንግስታቸው መቀመጫ ወደ ሆነችው ካርቱም መመለሳቸው በትናንትናው ዕለት አስታውቀው ነበር። ጠቅላይ ሚኒስትሩ በሰሜን ካርቱም ባህሪ በተባለ ስፍራ ለተሰበሰበው ህዝብ ባደረጉት ንግግር መንግስት ወደ ሀገሪቱ ዋና ከተማ ተመልሷል ሲሉ በይፋ አስታውቀዋል። ጠቅላዩ በመግለጫቸው በጤናና በትምህርት ዘርፎች ላይ ትኩረት በማድረግ መሰረታዊ አገልግሎቶችን ለማሻሻል፣ ሆስፒታሎችን እንደገና ለመገንባት እንዲሁም የካርቱም ዩኒቨርሲቲን ጨምሮ ትምህርት ቤቶችን ለማደስ ለህዝቡ ቃል ገብተዋል። ጠቅላይ ሚኒስትሩ የጎርጎሮሳኑ 2026 በሱዳን የሰላም ዓመት እንደሚሆን ጠቁመው ለዳግም ግንባታና ልማት የታቀዱ እቅዶችን የዋጋ ግሽበትን በመቀነስና
በመቀነስና የሱዳን ፓውንድ የምንዛሬ ተመንን በማረጋጋት ኢኮኖሚውን ለማሻሻል የተያዙ ጥረቶችን ይፋ አድርገዋል። የመንግስታቸው መመለስ በዋና ከተማው አስተዳደራዊ ስራዎችንና የመንግስት አገልግሎቶችን መልሶ ለማቋቋም የሚደረገው ጥረት አካል ነው ያሉት ጠቅላዩ ይህም በቅርብ ወራት ውስጥ የመንግስት ተቋማትን ቀስ በቀስ ወደ ስራ ለመመለስ ከወጡ እቅዶችና በአንዳንድ አካባቢዎች ካለው የጸጥታ ሁኔታ መሻሻል ጋር የተያዘ መሆኑ ተጠቁመዋል። ካርቱም በመንግስት ተቋማት በመሰረተ ልማትና በመሰረታዊ አገልግሎቶች ላይ ከፍተኛ ጉዳት ያስከተሉ ብርቱ ውጊያዎችን ያስተናገደች ሲሆን በሱዳን ብሔራዊ ጦርና በሱዳን ፈጥኖ ድራሽ ኃይል መካከል በካርቱም ውጊያ ከተቀሰቀሰ ከጥቂት ቀናት በኋላ የሱዳን መንግስት በጎርጎሮሳኑ ሚያዝያ 2023 መጨረሻ ላይ ወደ ፖርት ሱዳን ተዛውሮ ነበር። ዝውውሩ በሂደት የተከናወነ ሲሆን የሉዓላዊ ምክር ቤት፣ የሚኒስትሮች ምክር ቤት እንዲሁም በርካታ ሚኒስቴር መስሪያ ቤቶችና ዋና ዋና መስሪያ ቤቶች ወደ ፖርት ሱዳን ተዘዋውረዋል። በዚህም ፖርት ሱዳን በካርቱም በነበረው የጸጥታ ሁኔታ ምክንያት በወቅቱ የአገሪቱ ጉዳዮች የሚመሩባት ማዕከል ሆና ቆይታለች። በግንቦት ወር 2025 የሱዳን ጦር የካርቱም ከተማ ከፈጥኖ ደራሽ ኃይል ነጻ መደረጉን ያወጀ ሲሆን ይህም ከተማዋ ቀስ በቀስ የህዝብ መገልገያ ቦታዎችን እንድታገኝና ነዋሪዎችም ወደ መደበኛ ህይወት እንዲመለሱ መንገድ ከፍቷል። ግጭቱ በ10 ሺዎች የሚቆጠሩ ሰዎችን ለሞት የዳረገ ሲሆን በሚሊዮኖች የሚቆጠሩትን ደግሞ በሱዳን ውስጥና ከሀገር ውጭ እንዲሰደዱ አድርጓል ሲል ዢንዋ ዘግቧል። ዶናልድ ትራምፕ የቬንዙዌላ አጋር የሆነችው ኩባ ስምምነት ካላረገች የሚያጋጥማትን መዘዝ እንድትጋፈጥ ሲሉ አስጠነቀቁ። ፕሬዚዳንት ትራምፕ ከቬንዙዌላ ወደ ኩባ ሲገባ የነበረው የነዳጅና የገንዘብ ፍሰት እንዲቆም እንደሚደረግም ያሳሰቡ ሲሆን የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮን ሲያስጠነቅቁ ከቆዩ በኋላ በድንገተኛ ጥቃት እንዲያዙ ያደረጉት ዶናልድ ትራምፕ ከዚህ ዘመቻ በኋላ ትኩረታቸውን ወደ ኩባ መልሰዋል። የኩባ የረጅም ጊዜ ወዳጅ የሆነችው ቬንዙዌላ በቀን ወደ 35,000 በርሜል ዘይት ወደ ደሴቷ እንደምትልክ የሚታመን ሲሆን የኩባ የውጭ ጉዳይ ሚኒስትር አገራቸው ያለ ጣልቃ ገብነት ነዳጅ የማስመጣት መብቷ የተጠበቀ መሆኑን በመግለጽ ማንም የምናደርገውን አይወስንልንም ብለዋል። የትራምፕ አስተዳደር እየተከተለ ያለው ማዕቀብ የተጣለባቸውን የቬንዙዌላ የነዳጅ ጫኝ መርከቦችን የመያዝ አካሄድ ኩባ ውስጥ ያለውን የነዳጅና የኤሌክትሪክ ቀውስ ማባባስ መጀመሩም ተገልጿል። የአሜሪካ መንግስት በበኩሉ ባለፈው አርብም ማዕቀብ የተጣለበትን የቬንዙዌላ ነዳጅ እያጓጓዘ ነው ያለውን አምስተኛ የነዳጅ ጫኝ መርከብ በቁጥጥር ስር አውሏል። ትራምፕ እሁድ ዕለት ትሩዝ ሶሻል በተባለው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ኩባ ለብዙ ዓመታት ከቬንዙዌላ በሚመጣ ከፍተኛ መጠን ያለው ነዳጅና ገንዘብ ኖራለች። በምላሹም ኩባ ላለፉት 2 ለቬንዙዌላ አምባገነኖች የደህንነት አገልግሎት ሰጥታለች፣ ነገር ግን ከእንግዲህ አይቀጥልም ብለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 9 2017 ዓ.ም